ባየሁትም ጊዜ እንደሞተ ሰው ሆኜ በእግሩ ስር ወደቁ ካለ በኋላ እርሱም ቀኝ እጁን በላይ ጭኖ እንዲህ አለኝ፣ አትፍራ፣ የመጀመሪያውም የመጨረሻውም እኔ ነኝ። ኢየሱስ የመጀመሪያም ነው የመጨረሻም ነው። ለዘመኑ መጀመሪያ የለውም፣ ለዘመኑ መጨረሻ የለውም። የዘላለም አምላክ ነው ማለት ነው። የመጀመሪያና የመጨረሻ እኔ ነኝ ማለት ቢግኒንግም ኢንድም የለኝም ማለት። በእርጅናው በሽምግልናው ፍጥሞ ታስሮ እያለ ዮሐንስ ቁጭ ብሎ እየተንቀጠቀጠ እዛ በረዶ ላይ ከኋላው መጣ ኢየሱስ። ዮሐንስ ሲለው የሚናገረኝን ድምፅ ለማየት ዞር አልኩ አለ። ዞር ስል ያየሁትን መቋቋም መቆጣጠር በሱ ፊት መቆም አቃተኝ፣ ወደቅኩ አለ። እንደ ሞተ ሰው አረገኝ አለ። ከዛ ወደ እኔ እየተራመደ መጣ። በሩቅ ሆኖ ነው ያየሁትኝ። በሩቅ ሆኖ አይቼው መቋቋም አቅቶኝ ወደቅኩ። መጣ ወክ እያደረገ። በጣም ይገርማቸዋል። እዛው ቆሞ እጁን ጫነብኝ አይደለም የሚለው አይደል? መጣ ወደ ዮሐንስ ጀርባዬ ላይ እጁን ጫነ። አትፍራ። ፈርቷል ማለት ነው። እንዴትስ አይፈራም? ቄሳር ኔሮን ዶሜቲያን ነበር በዚህ ጊዜ። ቄሳር ዶሜቲያንን ቢያይ አይወድቅም። እጅግ አስፈሪ የሮም ነገስታቶችን ቢያይ ዮሐንስ አይወድቅም። ኢየሱስን ሲያየው ወደቅኩ አይደለም ያለው። መውደቅ ኖርማል፣ ንፋስም ይጥላል። እንደ ሞተ ሰው ሆንኩ። በሞትና በህይወት መሃል እንደዚህ አሁን እንደ ሞተ ሰው የሚባል ስቴት የለም አይደል? እንደ ሞተ ሰው አይባልም። ወይ ይሞታል ወይ ይኖራል ሰው። ሀፋፍ አረገኝ አለው ስል የለውም ሞቻለሁ እንዳልል ይሰማኛል አለ። አሁን ብዙ ሰው ክብርን አሳየኝ ይላል። እንዲህ ነው የሚያደርገው ከመጣ እዩ። በእውነት ሳያዩ ኖርማል ሆኖ ከመኖር አይቶ የምንሆነውን ያርገን። አትሊስት ራእይ ዮሐንስ ተገኝቷል። ከዚህ በኋላ እጁን ጫነብኝና እየተንቀጠቀጠ ነው ማለት ነው። ዮሐንስ መቋቋም አቅቶታል። አትፍራ ሲለው ፍርሃት ምዝዝ ብሎ ከውስጥ ይወጣል። አትፍራ ሲለው አሁን አሜን አይልም፣ ይሰማዋል እንጂ መንቀሳቀስ አይችልም። የመጀመሪያውና የመጨረሻው እኔ ነኝ አለው። አይ ሪሜምበር 93 ኤዲ ላይ ነው ይሄን ያረገኝ። 33 ኤዲ ላይ አስታውሰዋለሁ። እርቃኑን መስቀል ላይ ሲሰቀል ትዝ ይለኛል ማን እንደሆነ። ራሱ ነው። ያኛው የመስቀል ስራ ሊሰራ ድነትን ሊፈጽም መጥቶ ነው። ይሄኛው ጨርሶ ከብሮ ነው። ራሱ ነው። የማይለዋወጥ አምላክ ነው። አይለዋወጥም። አንቼንጀብል ነው። ራሱ ነው። ምንም ጨምሮ አይደለም። የነበረውን ነው እየገለጠ ያለው፣ ያለውን ነው እያሳየኝ ያለው። አሁን ክብር ጨምሮ አይደለም ላዩ ላይ፣ ያንም በኢንካርኔሽኑ ጋርዶት እንጂ ሁሌ እሱ ለዘላለም አምላክ ነው። እና አሁንስ ፉሊ ከብሯል። የድነት ስራ ጨርሶ ከብሯል። ምንም ነገር በፊቱ መቆም አይችልም። እንደውም አንድ ሰው ሲጽፍ ምን ይላል? ሞቶ ነበር ሊትራሊ አለ። ሞቶ ነበር አለና እጁን ሲጭንበት የተነሳው አለ። አመንኩት። ሰው ክብር አይቶ አይቆምማ። ሙሴን እኮ ካየኝ ትሞታለህ አለው። ሊትራሊ እግዚአብሔርን ሰው ካየኝ ይሞታል። ኢየሱስ እኮ እግዚአብሔር ወልድ ነው። እንደ አብና እንደ መንፈስ ቅዱስ ዘላለማዊ አምላካችን ነው። ስሙ የተመሰገነ ይሁን። our God and Savior አይደለ ጴጥሮስ? አምላካችንና አዳኛችን በሆነው በኢየሱስ ክርስቶስ። ልክ እንደዚህ አይነት ነገር አይቶ ወድቆ የተነገረው ሰው አለ። ዳንኤል ነው አይደል? ዳንኤል 9 እና 10 ላይ ነው አይደል? የሰው ልጅ የሚመስለውን አየሁት ያለው። 21 ቀን ጾም ጸሎት ገብቶ ጹሙ ይሄ ሰውነታችሁ በጣም ሲቀንስ ሌላ ደሞት ያለ ያ ዳንኤል ሰማት ብሎ አየሁት አለ። ልክ እንደ ዮሐንስ አየሁት አለና ክብር ለእግዚአብሔር ይሁን። አየሁት ለማየት ጸልዮ አይደለም ያለው። አያሌ ቀን ታምሜ ተኛዋል። ታመምኳል፣ በቃ አልጋ ላይ ጣለኛል። ምን ሆነ ነው ይሉታል። ሊጠይቁት ሲመጡ ታሟል ተብሎ ዳሪዮስ ሊጠይቀው መጥቶ የንጉሱ ባለሟል ነው። ምን ሆነ ነው ሲለው አይቼ ምን አየ? የሰው ልጅ የሚመስለውን አይቼ ያተም ያው ምን ላድርገው? አትታከመው። ክብር እኮ ምን ብትንቱን አውጥቶ ሰውየው ግን ትንቢተ ዳንኤል ወጣው። ሳታዩ ከምትሞቱ ለመሞት ራሱ አይቶ መሞት ይሻላል። አሜን በሏ በእውነት። እና ለሰምርኔስ ቤተክርስቲያን የላከልሽ ይህንን መልእክት የላከልሽ መጀመሪያውና መጨረሻው፣ ለዘመኑ መጀመሪያና መጨረሻ የሌለው አልፋና ኦሜጋ የሆነው እርሱ ነው ሲባል ቤተክርስቲያኒቱ በብዙ አክብሮት በብዙ ፍርሃትና ጥንቃቄ ውስጥ ነው የምትሰማው። የመልእክቱን ቫልዩ የሚጨምረው ላኪው ነው። ላኪው ማን ነው እኮ ነው መልእክቱን የላከው አካል ስልጣን፣ የላከው አካል ብቃት፣ የላከው አካል ማንነት መልእክቱን ይወስነዋል። አንተ ጋር የሚጻፈውን መልእክት ደግሞ ለማድረግም ለማከናወንም ብዙ አክብሮትና ጥንቃቄ የሚፈልገው ማን የላከው ነው። ኖርማል ሰው ከላከው ልማዱ ነው ብለህ ልታልፈው ትችላለህ። ከቤተ መንግስት ከተላከልህ ግን አቀባበልህ ራሱ ገና ሳትከፍተው ልብስ ቀይረ ነው የምትከፍተው። ማን የላከው ሲል የመጀመሪያውና የመጨረሻው የጌታ ኢየሱስ ክርስቶስ ማንነት ነው አይደል? በቃ የመጀመሪያውና የመጨረሻው ኢተርናል ጂሰስ፣ ዘላለማዊው ኢየሱስ ስሙ ለዘላለም የተመሰገነ ይሁን። ከዛስ የመጀመሪያውና የመጨረሻው ይልና ቀጥሎ ምንድነው የሚለው? ሞቶ የነበረውና ሕያው የሆነው። ሞቶ የነበረውም ኢየሱስ ብቻ ነው። ሞቶ የነበረ ተብሎ የተጻፈለት ከዛ ሕያው የሆነ ተብሎ የተቀጠለለት ጌታ ኢየሱስ ክርስቶስ ብቻ ነው። ማንም እስከሚሞት ነው። ሞቶ የነበረ የሚባልኛ መሃል የለም። ድጋሚ መጣለ የመጀመሪያቸው ነው መሬት ላይ። አሁን ዮሐንስ ሞቶ የነበረው ሲል ክሩሲፊክሽን ነው፣ የመስቀል ስራውን ነው፣ የማዳን ስራውን ነው እያወራ ያለው።
ድነታቸውን ነው እያወራ ያለው። አዎ የዘላለም አምላክ ነው። ቀጥሎስ ስለኔ ኃጢአትና በደል በመስቀል ላይ መስዋዕት በመሆን ለኔ የዘላለም ሕይወት ያደለ ነው። ዮሐንስ ወንጌል ምዕራፍ 17ን አንብባችሁታል። የመጀመሪያዎቹን ቁጥሮች ጌታ ኢየሱስ ክርስቶስ የጸለየው ጸሎት ለሚያምኑበት ሁሉ የዘላለም ሕይወት እንዲሰጥ አባት ሆይ መልሰህ አክብረው ብሎ ጸለየ። ለሚያምኑበት ሁሉ የዘላለም ሕይወት እንዲሰጥ፣ የዘላለም ሕይወት ሰጪ ነው ኢየሱስ። ለሚያምኑበት ሁሉ እንዲሰጥ አባት ሆይ አክብረኝ። ስለዚህ ጌታ ኢየሱስ ክርስቶስ ጨርሶ ከብሯል። ዮሐንስ እየነገራቸው ሞቶ የነበረውን ሲል አንዳንዶቹ የአይን ምስክር ላይሆኑ ይችላሉ፣ በአካል ኢየሱስን ላያውቁት ይችላሉ። የዮሐንስ አይነት ግን አይሁዳዊ የነበረ እድሜው ወደ 90ዎቹ የተጠጋ ኢየሩሳሌምና ይሁዳ ገሊላ አካባቢ የኖረ ሰው ከሆነ ግን ኢየሱስ ክርስቶስን በአካል ሊያውቀው ይችላል። ቀጥሎ ኢየሱስን በአካል እንኳን ባያውቁት የጌታ ኢየሱስ ክርስቶስ ሞትና ትንሣኤ የአይን ምስክር ከነበሩ ሰዎች መካከል አንደኛው ነው እየጻፈ ያለው። ሞቶ የነበረው ሲል ዮሐንስ ኢየሱስ ሲሞት ነበር። ፈርስት ሃንድ ኢንፎርሜሽን እጁ ላይ አለ። ክብር ለኢየሱስ ይሁን። ጌታ እድሜያችንን ሁሉ ልጁን በማተኮር ይባርካል። ኢየሱስ ተኮር። አብ ልጁን ነው የሚያከብረው። መንፈስ ቅዱስ እኛ መካከል ያለው የተለያዩ ስጦታዎች ሰጥቶን በእነዛ ስጦታዎች ኮምፒት እንድናደርግ አይደለም። ኢየሱስ ክርስቶስን ለማክበር ነው ያለው። መንፈስ ቅዱስ ሲመጣ ያከብረኛል። መንፈስ ቅዱስ ደስታው የኢየሱስ መክበር። ኢየሱስ እኛ ማለት ሲከብር መንፈስ ቅዱስ ደስ ይለዋል። ሰዎቹ የእግዚአብሔርን ሀርት አንደርስታንድ አድርገውታል። እግዚአብሔር የት ጋር እንዳለ ገብቷቸዋል። ምን ሲደረግለት እግዚአብሔር ደስ እንደሚለው ገብቷቸዋል። ስለዚህ የፈለገ ዋጋ ቢከፍሉ ቢሰቃዩ የሞት ጣር ተጠግቷቸው እያጣጣሩ ስለ ክርስቶስ እያወሩ ነው የሚሞቱት። እግዚአብሔር በዚህ እኔና እናንተንም ይባርከን። ሞቶ የነበረው ብናወራው አንጨርሰው። ሞቶ የነበረ አለና ከዛስ ሕያው ጌታ ኢየሱስ ክርስቶስ። ደግሜ እንደምነግራችሁ ወደፊትም ከተገናኘን ደጋግሜ የምነግራችሁ ነገር ቢኖር ጌታ ኢየሱስ ክርስቶስ ሕያው ነው። ሞቶ ነበር፣ ለዘላለም ሕያው ነው። ዮሐንስ ይሄንንም ባይዘው የአይን ምስክር ስለነበረ አይደለም እየሰበከ ያለው። በራእይ ምዕራፍ 2 ኮንቴክስት የአይን ምስክር ነው። ኢየሱስ የተሰቀለ ቀን ነበር። ዮሐንስ ወንጌል ምዕራፍ 19 አንብቡ። የተሰቀለ ቀን እንደውም እነ ጴጥሮስ ሩቅ ነበሩ ይላል አይደል? ጴጥሮስ እኮ ከኋላ እኮ ነው የተከተለው። ለዛ ነው ኢየሱስ የሞተ ቀን ፊት ለፊት የነበረ ነገር ጴጥሮስ አልጻፈም። የመገረፉ ቁስል ነው ያለው አይደል? ጀርባውን ስትራይፕስ ነው የጻፈው። ለምንድን ነው የመገረፉን ቁስል የጻፈው? ከኋላ ነው፣ ከሩቅ ነው ሲከተል የነበረ። ጀርባውን አይቶ ተተልትሏል። አራሱን መከተል አያዋጣም ብሎ እንደዚህ በቃ ከብዶት መረቡን ለማንሳት 4 ነው ምናምን ሰው ይዞ ነው ጥርግ ብሎ የተመለሰው ወደ ኋላ። ዮሐንስስ ፊት ለፊት ነበር። ጎኑን ሲወጉት ውሃና ደም ወጣ ብሎ የጻፈው ዮሐንስ ነው። ፊት ለፊት ነው። ምን ልላችሁ ነው? ኢየሱስ የሞተ ቀን ዮሐንስ የአይን ምስክር ነው። 11 በሙሉ አልነበሩም፣ ዮሐንስ ነው የነበረው። ዮሐንስ እንደዚህ ነበር። ኢየሱስ የመጨረሻ ቃል የነገረው ሐዋርያ መስቀል ላይ ዮሐንስ ነው። የመጨረሻ ቃል እንኋት እናትህ ብሎ ማርያምን ይዞ እንዲሄድ የነገረው ዮሐንስ ነው። የመጨረሻ እስትንፋሱን ዮሐንስ አይቷል። ፊት ለፊት ሲቀበር ምስክር ነው። ከሞት ተነስቶ 40 ቀን ያክል መሬት ላይ 13ም ሲመጣ ዮሐንስ ነበር። ይሄንን ስለማቀጽፋለሁ አይደለም ያለው። ሞቶ የነበረና ሕያው የሆነ የሚለውን እዚሁ ምዕራፍ 1 ላይ እዛችሁ ቁጥር ጋር ልመልሳችሁ። ጌታ ኢየሱስ ክርስቶስ ራሱ እንደዚህ ያለው ዮሐንስን። ጌታ ኢየሱስ ክርስቶስ በክብር ተገልጦለት እንደዚህ ያለው፣ እኔ ሕያው ነኝ፣ ሞቼ ነበር፣ እነሆ አሁን ከዘላለም እስከ ዘላለም ድረስ ሕያው ነኝ። አሁን ዮሐንስ የአይን ምስክር ነው ለዚህ ጉዳይ። አሁን አስረጅ የሚፈልግ እኮ አይመስልም ዮሐንስ። እንዴ አራቃለሁ ሲል ጌታ ኢየሱስ ክርስቶስ ይነግረዋል። ይህንን የሚነግረው የት ነው? መሬት ላይ እንደወደቀ ነው የሚነግረው። እንደወደቀ ነው የሚነግረው። እንደ ሞተ ሰው በሆነበት በዛ ስቴት ውስጥ ሆኖ ኢየሱስ እንደዚህ አለው፣ ሞቼ ነበር አለው። የሚያውቀውን ነው የሚነግረው። አይ መረጃና ብርሃን ይለያያል። ሞቼ ነበር አለው። አዎ ሲል ከዘላለም እስከ ዘላለም ሕያው ነኝ አለው። ከዛ ቀጥሎ የሚናገረው ቃል በጣም አስደናቂ ነው። የሞትና የሲኦል መክፈቻ እጄ ላይ ነው ያለው። ከብር ያለው ማለት ነው ትርጉሙ። ባይዘው የሞትና የሲኦል መክፈቻ እጄ ላይ ነው ማለት በሰማይና በምድር ብቻ አይደለም፣ ከምድር በታች ስልጣን የኔ ነው አለው። የትኛውም ስልጣን እኔ እግር ስር ነው የሚወድቀው አለው። ከዚህ በኋላ የመጨረሻው ክብር የኔ ሆኗል አለው አይደል? ስልጣን ክብርና ኃይል ለበጉ ነው የሚል ቃል አንብባችኋል። እዚሁ ራዕይ ምዕራፍ 5 ላይ ስልጣን፣ ኃይል፣ ክብር ለበጉ። ኢየሱስ ከብሯል። ስሙ ለዘላለም የተመሰገነ ይሁን። ኢየሱስ ተነስቷል ማለትና የሆነ ሰውዬ ተነስቷል ማለት ቀንና ሌሊት ያክል የተለያየ ነው። የሞተ ሰው መጥቶ ተጸልዮለት ቢነሳ ሳይጨርስ ስለሞተ እንጂ ሞትን አሸንፈው አይደለም፣ ጨርሶ ይሞታል። ኢየሱስ ከሞት የተነሳው ስላልጨረሰ እንዳይመስል፣ ሞትን አሸንፎት ነው። ሞትን ገንጥሎት ነው የወጣው። ሞትና ኢየሱስ ለብቻ ተገናኝተው ተነጋግረው በቃ ውጣ ብሎት አይደለም፣ ሞት አቅቶት ነው። ሞት ሆይ ተባለ።
አቤት ሞጌታል። አብ እኮ ነው የሚጠይቀው። ሞተ ምን ተደብቋል? ባይዞ ሞጌው ተሰብሮበት ተደብቋል። ሊጥግ ስር መቼስ እየሮጡ ሲሸሸጉ አብ ነው እየመጣ የሚያወጣው። እኛ ራሱ ተደብቀን እኮ አዳም ያለን እሱ። ሞት ራሱ ስንሸነፍ እንደበቃለን። ሞት ራሱ ሲሸነፍ ድብቅ ሲል ሞቶ ያለው አቤት ሞጌያት አለው። ድሮ እንዲህ ይዞ ነበር ቢዞሩት ታውቃለህ። እንዲህ መመኪያው ነው ሞጌያ ስለው እንዲህ ቀስ ብሎ ያወጣታል። ሞጌታል ሲል ሰብሮታል። በዚህ ነው የሚወጋው። ድል መንሳት ሲለው ወሰደው። ድል ኦልሬዲ የኢየሱስ ሆኗል። ኢየሱስ ተነስቷል። ኢየሱስ ተነስቷል። አይ የዘላለም ህይወት ያለው እዚህ እውነት ላይ ነው። የለም ሌላ መንገድ የለውም። ሞቅ ሲለኝ አይደለም የዘላለም ህይወት ያለው የሆነ አክቲቪቲ ውስጥ ስሳተፍ አይደለም። እዚህ እውነት ላይ ነው የዘላለም ህይወት ያለው። እግዚአብሔር ህይወትን የሰጠው በዚህ ብርሃን ነው።